አርዕስተ ዜና። በቡሌ ወረዳ 3000 የህብረተሰብ ክፍሎችን ተጠቃሚ የሚያደርግ የንጹህ መጠጥ ውሃ ፕሮጀክት ተመረቀ። ቡኖ ማላ ዓለም አቀፍ የንግድና ኢንቨስትመንት ኤክስፖ በዲላ ከተማ ተካሂዷል። ለተለያዩ ችግሮች የተጋለጡ ወገኖችን ለመደገፍ እየሰራ መሆኑን ቤተሳይዳ ግብረሰናይ ድርጅት አስታወቀ። በዜና 7 ከስፖርታዊ ጉዳዮች ኢትዮጵያውያን አትሌቶች የኬፕ ታውን ማራቶንን ማሸነፋቸው ተገልጿል። ብሩኖ ፈርናንዴዝ 21 ለግብ የሆኑ ኳሶች አመቻችቶ በማቀበል አዲስ ሪከርድ ሰብሯል። የሚሉት በዜና 7 ወጃችን ከምንመለከታቸው አበይት ጉዳዮቻችን ይሆናል። ሰላምን እንሻማ። በያላችሁበት ጤናና ሰላም ለእናንተ ይሁን። ከገዶ ቴሌቪዥን የዜና 7 ወጃችንን ይዘን ቀርበናል። አሁን የጠቆምናችሁ በዜና 7 የምንመለከታቸው አበይት ጉዳዮቻችን ሲሆኑ ሌሎችንም ጉዳዮች በስፋት የተመለከትንበት የዜና 7 ወጃችን አሁን ጀምሯል። ከመላው ስቱዲዮ ባለሙያዎች ጋር በመሆን ደግሞ የዜና 7 ወጃችንን እኔ መስፍን አለሙ ወደ እናንተ ማድረስ ይሆናል። በቀዳምነት አጫጭር ጉዳዮችን እነሆ። ለኢድ አል አድሃ አረፋ በዓል የምርት እጥረት እንዳይኖርና የተረጋጋ ግብይት እንዲኖር ከፍተኛ ዝግጅት አድርገናል ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገልጸዋል። ከንቲባዋ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የከተማ አስተዳደሩ በእስልምና እምነት ተከታዮች ዘንድ ለ1447ኛ ጊዜ የሚከበረውን የኢድ አል አድሃ አረፋ በዓል ምክንያት በማድረግ ነዋሪዎቻችን በዓሉን ያለምንም የገበያ ጫናና እንግልት በደስታ ማክበር እንዲችሉ መሰረታዊ የፍጆታ ዕቃዎችና የበዓል ምርቶችን በተመጣጣኝ ዋጋና በበቂ መጠን እንዲቀርቡ ሰፊ ዝግጅት አድርጓል ብለዋል። በተለይም በከተማው በሚገኙ 7ቱም የግብርና ምርቶች መሸጫ ማዕከላት የሰብል፣ የጥራጥሬ፣ የአትክልት፣ የፍራፍሬ ምርቶች በስፋት በተመጣጣኝ ዋጋ መቅረቡን ገልጸዋል። ሸማቾች በቀላሉ በአቅራቢያቸው መገብየት እንዲችሉ በሁሉም አካባቢዎች የሚገኙ 250 የቅዳሜና እሁድ ገበያዎች እስከ በዓሉ ዋዜማ ድረስ ክፍት ሆኖ እንዲሰሩ መደረጋቸውንም ነው ያመላከቱት። በ2052 የሸማቾች ህብረት ሥራ ማህበራት ሱቆችና በአዲስ አበባ ንግድ ሥራዎች ድርጅት መጋዘኖች አማካኝነት የዘይትና የዱቄት ምርቶች በበቂ መጠን ተደራሽ ሆነዋልም ነው ያሉት። በመሆኑም የከተማዋ ነዋሪዎች ከተጠቀሱት የገበያ አማራጮች በአቅራቢያቸው ከሚገኙት መጠቀም እንደሚችሉ ጠቁመዋል። ዘገባውን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘግቦታል። ከውጭ ከአሜሪካ ጋር የሚደረገውን የሰላም ድርድር በዋነኛነት የሚመሩት የኢራን ባለስልጣናት ኳታር ዶሃ ዋና ከተማ መግባታቸውን ሮይተርስ የዜና ወኪል ዘግበዋል። የኢራን ምክር ቤት አፈ ጉባኤ መሐመድ ባጋር ጋላቢፊና የውጭ ጉዳይ ሚኒስትሩ አባስ አራጊቺ ወደ ኳታር ያደረጉት ጉዞ የተጠበቀ እንዳልሆነም ተገልጿል። የኢራን ከፍተኛ ባለስልጣናት ከሼክ ታሚም ቢን ሐማድ አል ናታሂን ጋር ውይይት ለማድረግ ዶሃ መሄዳቸው ነው የተዘገበው። ውይይታቸው በዋነኛነት የሆርሙዝ ወሽመጥና የዩራኒየም ጉዳይን የሚመለከት እንደሚሆን ነው የሮይተርስ ዘገባ የሚያመላክተው። የኢራን ብሔራዊ ባንክ ገዢ አብዱልናስር ሄማቲ ማዕቀብ የተጣለባቸው የባንክ ሂሳቦችን በተመለከተ ለሚደረግ ድርድር ወደ ኳታር ማቅናታቸውን የቴህራን መገናኛ ብዙሃኖች ዘግበዋል። ባለፈው ሳምንት ደግሞ የኳታር ልዑካን ወደ ኢራን አቅንተው እንደነበር ይታወሳል። ኢራን እንደ ቅድመ ሁኔታ ካቀረበቻቸው ነጥቦች መካከል አሜሪካ ከፋይናንስ ይዞታዎቿ ላይ ማዕቀብ እንድታነሳ የሚጠይቀው ይገኝበታል። ቢቢሲ የዘገባው ምንጫችን ነው። ተመልካቾች የምትከታተሉት የዜና 7 ወጃችን በዝርዝር ወደ ተመለከታቸው ጉዳዮች ይዘልቃል። አብራችሁን ሁኑ። በቡሌ ወረዳ 3000 የህብረተሰብ ክፍሎችን ተጠቃሚ የሚያደርግ የንጹህ መጠጥ ውሃ ፕሮጀክት ተመርቋል። የንጹህ መጠጥ ውሃ ፕሮጀክቶችን ማስፋፋት በማህበረሰቡ ዘንድ ይከሰት የነበረውን ውሃ ወለድ በሽታን ለመከላከል ትልቅ ፋይዳ እንዳለውም ነው የተገለጸው። ዘገባውን ደፋር ገመድ አጠናክሮታል። ሪፖርተራችን ብሌን ተገነ
የጌዴኦ ዞን ምክትል አስተዳደርና ግብርና መምሪያ ኃላፊ አቶ ዘገኝ ታደሰ እንደ ዞን የመጠጥ ውሃ ልማትን ለማስፋፋት በትኩረት እየተሰራ ያለው ጉዳይ መሆኑን ጠቅሰው አገልግሎቱን ለማራዘምና የህብረተሰቡን ችግር ለማቃለል የሚደረገው ጥረት የባሱራ ዳሮ ውሃ ፕሮጀክት የሚያሳይ ነው ብለዋል። ምክትል አስተዳደሩም አያይዘውን በዞኑ ከለውጡ መንግስት ወዲህ የህብረተሰቡን ችግር ለመቅረፍ ውሃ ብቻ ሳይሆን በርካታ ህብረተሰብ ተኮር የልማት ፕሮጀክቶች ጨርሰው ለአገልግሎት ክፍት እያደረጉ መሆኑንም ተናግረዋል። የቡሌ ወረዳ ዋና አስተዳደር አቶ በራቆ በራሶ በበኩላቸው በወረዳው የነበረው የንጹህ ውሃ መጠጥ ችግር ለመፍታት ከዞንና ከወረዳ መንግስትና ከተለያዩ መንግስታዊ ካልሆኑ ድርጅቶች ጋር በጋራ በመሆን ሰፋፊ ስራዎችን መስራታቸውንም ተናግረዋል። የለውጡ መንግስት የህብረተሰቡን ተጠቃሚነት ለማረጋገጥ ትኩረት ሰጥቶ እየሰራ መሆኑን የገለጹት አስተዳዳሪው የአርሶ አደር ኑሮን ለማሻሻልና በርካታ እናቶች ከሩቅ ሄደው ውሃን በመቅዳት ጉልበታቸውን ሲያባክኑ የነበረውን የንጹህ መጠጥ ውሃን ችግር መቅረፍ መቻሉንም ገልጸዋል። የጌዴኦ ዞን ውሃና ኢነርጂ መምሪያ የመሐንዲስና የፕሮጀክቱ አስተባባሪ አቶ ዮሐንስ ደምሴ እንደተናገሩት በቡሌ ወረዳ ውስጥ ባሱራና ዳሮ ቀበሌ ነዋሪዎችን ያቀፈ ንጹህ የመጠጥ ውሃ በወረዳው መንግስትና በዋን ዋሽ ፕሮግራም በጋራ በመሆን ከ10.6 ሚሊዮን ብር በላይ በሆነ ወጪ የተገነባ ፕሮጀክት መሆኑንም አስረድተዋል። የውሃ ፕሮጀክቱ በተያዘለት ጊዜ ገደብ ተጠናቆ ለተጠቃሚ ማህበረሰቡ ክፍት ለማድረግ ትልቅ ርብርብ እንደነበረው ገልጸው በአጠቃላይም በአራት የተለያዩ የውሃ ታንከሮችና 11 ቦኖን በመገንባት ከ3000 በላይ ማህበረሰቦችን ተጠቃሚ የሚያደርግ መሆኑንም አሳውቀዋል። ፕሮጀክቱ አጠቃላይ በጀት ሲታይ ከ10 ሚሊዮን ብር በላይ የፈጀ ነው። የፕሮጀክቱ ስራ ሲጀመር ለ4 ወራት የተያዘ ፕሮጀክት ነበር። ቀድሞ በ3 ወራት የተጠናቀቀ ፕሮጀክት ነው። በሚፈለገው በጥራት ደረጃ የሚፈለገው አጠቃላይ ነገሮችን አሟልቶ ከተያዘው ጊዜ በፊት የተጠናቀቀ ፕሮጀክት ነው ማለት ነው። የቡሌ ወረዳ ውሃና ኢነርጂ ጽህፈት ቤት ኃላፊ አቶ ጥላውን ጅሶ በበኩላቸው በዛሬ የተመረቀው ባሱራ ዳሮ ንጹህ የመጠጥ ውሃ 3000 በላይ ማህበረሰቦችን ተጠቃሚ የሚያደርግ መሆኑን ጠቅሰው በተለይም በዳሮ ቀበሌ ከዚህ በፊት በአካባቢው ምንጭም ሆነ ወራጅ ወንዝ እንዳልነበረ ገልጸው የሚሰጠው አገልግሎቶችን ለማጠናከር ውሃና ኢነርጂ ከዞኑና ከወረዳው መንግስትም ጨምሮ ከተለያዩ አጋሮች ጋር በመተባበር ውጤታማ ተግባር እያከናወነ ነው ብለዋል። በወረዳው የውሃ መሰረት ልማት ለማስፋፋት በተከናወኑ ተግባራት የውሃ ተደራሽነትን ከ38.5% ሽፋን መድረሱንም ጠቅሰው ልማቶች ተገንብተው ወደ ስራ ከገቡ በኋላ ተገቢው ክትትልና ጥበቃ ሊደረግላቸው እንደሚገባም ገልጸዋል። የውሃ ሽፋን 38% ላይ ነን። የዛሬ ያስመረቅነው ውሃ ወደ ውስጥ ሲገባ 38.5% የውሃ ሽፋን ላይ እንደርሳለን ብለን አቅደን በነበርንበት እዛው መድረስ ችለናል ማለት ነው። በተለይ ወደ ገጠራማ አካባቢ የንጹህ የመጠጥ ውሃ አጠቃቀም በጣም ጉድለት የነበረበት፣ ለበሽታ ሊጋለጡ የሚችሉ ሁኔታዎች የነበረበት፣ ለበሽታ ወለድ በሽታዎች የሚጋለጡበት። ስለዚህ እንን ደግሞ ለመቅረፍ ከጤና ጽሕፈት ቤት ጋር አብሮ በመቀናጀት የግንዛቤ የመፍጠር ስራዎችንም እየሰራን ሌሎች ደግሞ ቤት ለቤት ምንጭ ባለበት ቦታ ንጽህናቸውን እንዲጠብቁ የማስተማር ግንዛቤ የመስጠት ስራዎችን ከነሱ ጋር በመቀናጀት ስራ እየሰራን ያለንበት ሁኔታዎች አሉ። የዘርፉ ባለሙያዎች ፕሮጀክቶቹ በዋን ዋሽ ብሔራዊ ፕሮግራምና በወረዳው መንግስት ድጋፍ የተገነባ ሲሆን ከ3000 በላይ ማህበረሰብ የንጹህ መጠጥ ተጠቃሚ በማድረግ የውሃ ችግር የቀረፈና በንጹህ የመጠጥ ውሃ ችግር ይከሰት የነበረውን በሽታ ለመከላከል ያለመ ነውም ብለዋል። በፊት ያለው እንግዲህ አብዛኛው እንደኛ ወረዳ የሚከሰቱ በሽታዎች በአብዛኛው ውሃ ወለድ በሽታዎች ናቸው። እነሱም የተለያዩ ባክቴሪያ ይዘት ያላቸው በሽታዎች ናቸው። እነዚህን ከመከላከልና ከውሃ ወለድ በሽታ ጋር ተያይዞ ከሚከሰት በሽታ ከፍተኛ አስተዋጽኦ ያደርጋል ማለት ነው። ሴቭ የሆነ ራሱን ንጹህ የሆነ ውሃ ለማህበረሰቡ ማቅረብ በሌላ መንገድ በተላላፊ የሆኑ ውሃ ወለድ በሽታዎችን መከላከልና መገደብ ማለት ነውና ከፍተኛ ጥቅም ይሰጣል። የአካባቢ ነዋሪዎችም ከዚህ በፊት ሩቅ ሄደው የሚቀዱት የመጠጥ ውሃ ራሱ የንጽህና ጉድለት እንደነበረው አስረድተው በዛሬው ዕለት የተመረቀ ንጹህ የውሃ መጠጥ ፕሮጀክት ከብዙ እንግልትና ከአላግባብ ጉልበት ብክነት የታደገ መሆኑንም ገልጸዋል። ነዋሪዎቹም ከመንግስትና ከዋን ዋሽ ፕሮግራም በኩል በተደረገው ብርታት ንጹህ የመጠጥ ውሃ በማግኘታቸው መደሰታቸውንም ገልጸዋል።
ከዚህ በፊት ጧት ተነስተን ስንሄድ ብዙ ነገር እያስፈራን ነበር። ጧት ተነስተን ለመሄድ እየፈራን ነበር። አሁን እዚህ በቅርብ መተው ውሃንም እኛ ልጆችንም ጧት ከሄዱ ከሰዓት በኋላ ከሄዱ እኛ ራሳችን ፍለጋ ከሄደን የኛ ህይወታችን እያስፈራ ነበር። አሁን እግዚአብሔር ይመስገን ውሃ በቅርብ መጥቷል። በጣም ደስ ብያለሁ። በጣም እዚህ ጋር ተቸግረን ነበር። ከዚህ በፊት ጎርፍ እየጠጣን ነበር። አሁን ዛሬ ደግሞ ግን ቤት ለቤት ያመጡ ውሃ ለኛ ራሱ መንግስት በጣም ያስበ ነገር በጣም ከፍተኛ ነው። ስለዚህ በጣም ደስ ብለናል። እግዚአብሔር ይስጥ ለነሱ ለመንግስታቸውም እግዚአብሔር ይስጥ፣ ለናንተም እግዚአብሔር ይስጣችሁ። በጣም ደስ ብለናል። ቡኖ ማላ ዓለም አቀፍ የንግድና ኢንቨስትመንት ኤክስፖ በዲላ ከተማ ተካሂደዋል። በኤክስፖ የተለያዩ ንግድ ድርጅቶችና በዘርፉ የተሰማሩ ባለሀብቶች ምርቶቻቸውንና አገልግሎቶችን አስተዋውቀዋል። ዝርዝሩን ይልማ አበበ ያዘጋጀው ሲሆን ምህረቱ አክሊሉ የተከታተለችው ጉዳይ ነው። ቡኖ ማላ ዓለም አቀፍ የንግድና ኢንቨስትመንት ኤክስፖ ግንቦት 15 እና 16 2018 ዓ.ም በዲላ ከተማ ኢንዱስትሪ ፓርክ ቅጥር ግቢ ተካሂዷል። ቡኖ ማላ ትርጓሜው የቡናና የስጋ ምርት ማለት ነው። የጌዲዮ ዞንና አካባቢው ሁሉንም ያቀፈ በሰብልና በቤት እንስሳት እምቅ አቅም ያለው መሆኑ አይዘነጋም። ይህም በተለያዩ በአግሮ ኢንዱስትሪ ማቀነባበር፣ ለቱሪስት አገልግሎት ሰጪ ተቋማት ግንባታ፣ ለሀገር ውስጥና ለውጭ ጎብኚዎችና ለጥሬ ምርት አቅራቢ ሰፊ የገበያ ምህዳርን መፍጠር የሚችል ነው። ኤክስፖ የጌዲዮ ዞንና የዲላ ከተማ አስተዳደር ከጎልደን ሬሾ ኢንተርናሽናል ኢቨንትስ ከተሰኘ የንግድ ድርጅት ጋር በጋራ የተዘጋጀ መሆኑ ተገልጿል። የንግድና ኢንቨስትመንት ኤክስፖ በጋራ የከፈቱት የጌዲዮ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴና የዲላ ከተማ ከንቲባ ዶክተር መስፍን ደምሴ በርካታ ኩባንያዎችን ውጤታማ የሚያደርግ የግብርና ግብዓት ያለበት አካባቢ እንደሆነ በመግለጽ በኢንቨስትመንትና በማቀነባበሪያ ኢንዱስትሪ ለሚሰማሩ አካላት የተመቻቸ ሁኔታዎች መኖሩንም ጠቁመው ለሀገር ውስጥና ከውጭ ለሚመጡ ጎብኚዎች ማስተናገድ የሚችሉ ተቋማትን በአካባቢው እንደሚገኝ አስረድተዋል። የቡኖ ማላ ኤክስፖ ማዕከል የሚያደርገው የዞናችንም ሆነ በከተማ ላይ ያለው የቡና ምርት የሚመረትበት አካባቢ እንደመሆኑ መጠን የቡና ምርት የኢኮኖሚ ጀርባ አጥንቶ የሆነ የሀገሪቱ በአካባቢ ላይ ያለውን ትክክለኛ ገጽታ እንዲመለከቱ ነው። ይሄ በ3 ወር ውስጥ ብቻ ከ30 ቢሊዮን ብር በላይ ትራንዛክሽን የሚኖረው በከተማ ኢኮኖሚው በዞኑ ኢኮኖሚው ያለውን ሚና እንገነዘባለን። በተለይም ደግሞ ነጋዴዎችና ኢንቨስተሮች በዛች ወር ውስጥ ብቻም ሳይሆን አመቱን ሙሉ ከፍተኛ የሆነ የቡና ንግድ እንቅስቃሴ ያለበት እንደመሆኑ መጠን የዚህ የቡና እንቅስቃሴ ያለበትን ሁኔታ በተገቢ መልኩ አጥንተው መጥተውም እንዲሳተፉ ኢንቨስትም እንዲያደርጉ ለማበረታታትም መረጃም ለመስጠት እንዲሁም ደግሞ ምልከታቸውንም እንዲያኖሩ ለማድረግ ነው። ከዛም ባለፈ የቡና ብቻም አይደለም የማላ ወይም ደግሞ በገዶፋ ማላ ምንድነው የስጋ ምርት ነው። የስጋ ምርት በአካባቢው ላይ በበቂ ሁኔታ ማቅረብ የሚቻልበት ለሀገር ውስጥ ገበያ ማቅረብ የሚቻልበት እንዲሁም ለዓለም አቀፍም ገበያ ኤክስፖርት ማድረግ የሚቻልበት ትልቅ አቅም ያለው አካባቢ ነው። ስለዚህ በዚህ በቡኖ ማላ ስያሜ ተሰጥቶ የተዘጋጀው ኤክስፖ ይህንን ምቹን እድል በተገቢ ሰዎች ተገንዝቦ አልሚዎች ተገንዝቦ እንዲሰሩም ለማድረግ ነው። ዶክተር ኢንጂነር ስለሺ ኮሬ በኢትዮጵያ የሕዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ቋሚ ኮሚቴ ምክትል ሰብሳቢ በንግድና ኢንቨስትመንት ኤክስፖ ተገኝተው በማቀነባበርና በንግዱ ከአካባቢው ከሚገኙ ጥሬ ዕቃ ኩባንያዎችና ድርጅቶች ያመረታቸውን ምርቶች ምልከታ አድርገዋል። ለጌዲዮ ቴሌቪዥን ሀሳባቸውን ያጋሩት የጎልደን ሬሾ ኢንተርናሽናል ኢቨንትስ ተወካይ አቶ ጋሻው ደበበ ቡኖ ማላ ኤክስፖን ድርጅታቸው ማዘጋጀቱ በጌዲዮ የሚገኙ እምቅ ሀብት አገልግሎት ላይ ከማዋል ረገድ ጉልህ አበርክቶ እንዳለው በመጥቀስ በሀገር ውስጥና ከሀገር ውጭ አምራች ኩባንያዎችን በቡና በስጋ እንዲሁም በጥሬ የምርት አቅርቦት የታደለ አካባቢ መሆኑን በመገንዘብ ወደዚህ መምጣት እንዳለባቸው አሳስበዋል። እንግዲህ ዛሬ የተገኘንበት ትልቁ ቡኖ ማላ ኤክስፖ በጌዲዮኛ የቡናና የስጋ ኤክስፖ የጌዲዮን የስጋና የቡና ሀብት በዓለም አቀፍ ደረጃ ለማስተዋወቅ የዲላ ከተማን የኢንቨስትመንት የስበት ማዕከልነትን ከፍ ለማድረግ ከውጭ የሚመጡ ኢንቨስተሮች የልማት መደላድል ተፈጥሮላቸው ዲላ ከተማ ላይ እንዲያለሙ
የሚያስችል በተያያዘ ደግሞ የሀገራችን መሪ የልማት አቅጣጫ የሆነውን የቱሪዝም ንቅናቄ በስፋት ለማስተዋወቅ ነው። ጌዲኦ እንደሚታወቀው በእንስሳት ሀብትና በቡና ዘርፍ እጅግ በሀገራችን በከፍተኛ ደረጃ ምርት የሚያቀርብ ለውጭ ገበያ የሚያቀርብ አካባቢ ነው። ይሄንን ደግሞ የበለጠ በማስተዋወቅ ብዙ አምራቾች፣ ገበሬዎች የገበያ እድል ተጨማሪ እንዲኖራቸው አሁን ከሚሰራው በተጨማሪ እንዲኖራቸው ማድረግ በማስፈለጉ ነው። የንግድና ኢንቨስትመንት ኤክስፖ የተለያዩ አምራችና የንግድ ድርጅቶች፣ የመንግስት ስራ ኃላፊዎችና ሸማቾች ተሳትፈዋል። አዘጋጅተን የምናቀርበው ቡና ይሄ ቡና እንዲህ ከሌላ ተረክበን አይደለም፣ አምራችም ነን እኛ ራሳችን ማሳ አለን። ከራሳችን የተፈጥሮ የሆነውን ትክክለኛውን የጌዲኦ ቡና ለማቅረብ ነው እኛ ተደራጅተን ያለ ነው። የልብስ እና የተለያዩ ኬሚካሎችን የምናመርተው ፈሳሽ ሳሙናዎች አሉ፣ ደረቅ ሳሙናዎች አሉ፣ በረኪናዎች አሉን። እንደገና ፈሳሽ ላርጎ አለን። እነዚህን እዚሁ ነው የምናመርተው ማለት ነው። በራሳችን ማሽን በራሳችን ሙያ ነው የምናመርታቸው። ለተለያዩ ችግሮች የተጋለጡ ወገኖችን ለመደገፍ እየሰራ መሆኑን ቤተሳይዳ ግብረሰናይ ድርጅት አስታወቀም። ድርጅቱ ለዚህ ድጋፍ ዓላማ ያደረገው ሬድ ሮድ ሬስቶራንት በዲላ ከተማ ተመርቋል። ታምራየው ፈለቀ ዘገባውን አዘጋጅቶታል። ሰኒያ መሐመድ በማህበራዊና ኢኮኖሚያዊ ጉዳዮች ለችግር የተጋለጡ ወገኖችን ለመደገፍ እየሰራ መሆኑን ቤተሳይዳ ግብረሰናይ ተቋም አስታውቋል። ቤተሳይዳ በአገር አቀፍ ደረጃ በተለያዩ መስኮች ላይ ተሰማርቶ የተንቀሳቀሰ ይገኛል። እስካሁን ባለው በጤና በንጹህ ውሃ አቅርቦት ላይ ነው ተሰማርቶ እንቅስቃሴ እያደረገ የሚገኘው። በቀጣይ ግን ሴቶችን ማዕከል ያደረጉ ማዕከሎችን ለመክፈት ታስቧል። ለምሳሌ የቮኬሽናል ትሬኒንግ ሴንተሮችን እና ዋናው ዛሬ በዲላ ከተማ የተመረቀው የሬድ ሮድ ሬስቶራንት ለነዚህ አክቲቪቲዎች በዋነኝነት ሴቶችን ተጠቃሚነት የሚያረጋግጡ አክቲቪቲዎች ላይ ቮኬሽናል ሴንተሮችን ለመክፈት የሚውለው ማለት ነው። የቤተሳይዳ ግብረሰናይ ተቋም አጋር የሆነው ሬድ ሮድ ሬስቶራንት የጌዲኦ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴ፣ የዲላ ከተማ ከንቲባ ዶክተር መስፍን ደምሴ እንዲሁም በመካነ ኢየሱስ ቤተክርስቲያን ደቡብ ሲኖዶስ ፕሬዝዳንት ቄስ ወልዴ አየለን ጨምሮ ተጋባዥ እንግዶች በተገኙበት በይፋ የምረቃ ስነ ስርዓት ተካሂዷል። ቤተሳይዳ ግብረሰናይ ተቋም በሀገራችን በተለያዩ ክልሎች በማህበራዊ አገልግሎቶች ዘርፍ ኃላፊነቱን እየተወጣ እንደሚገኝ የገለጹት የዲላ ከተማ ከንቲባ ዶክተር መስፍን ደምሴ ቤተሳይዳ በከተማው ተጨማሪ የሎጅ አገልግሎቶችን ለመጀመር እንቅስቃሴ እያደረገ እንደሆነ በመግለጽ ለዚህም የከተማ አስተዳደሩ አስፈላጊውን ድጋፍ እንደሚያደርግም ገልጸዋል። የቤተሳይዳ ፕሮጀክት በአገር ደረጃ በተለያዩ ቦታዎች ላይ በተለያየ ዘርፍ በትምህርት፣ በጤና እና በተለያየ ማህበራዊ ልማት ላይ በርካታ ስራዎችን እየሰራ እንዳለ እናውቃለን። ከዚህም የተነሳ በዞናችንም በህፃናት እንክብካቤና ሕክምና ላይ በይርጋ ጨፌ ከተማ እየሰራ ያለውን ግዙፍ ስራንም በደንብ በቅርብ እናውቃለን። እንዲሁም ሌሎችንም የተለያዩ ስራዎችን እያከናወነ ስምጥር የሆነ ተግባራትን እየፈጸመ ሰውንም ምድር ላይ ያለውንም የሰውንም ችግር በመቅረፍ ሰማያዊንም ደግሞ ስራውንም እየሰራቸው እንደሆነ እናውቃለን። መንግስት በማህበራዊና ኢኮኖሚያዊ ዘርፎች ሰፋፊ ተግባራትን እያከናወነ እንደሚገኝ የገለጹት ከንቲባው ቤተሳይዳ በዚሁ ተግባር ማህበራዊ ኃላፊነቱን በመወጣት ላይ እንደሚገኝ ተናግረው ቤተሳይዳ ግብረሰናይ አገልግሎትን ለመደገፍ የሚውል ሬድ ሮድ ሬስቶራንት በይፋ ተመርቆ አገልግሎት መስጠት መጀመሩን አብስረዋል። የኛው ፕሮጀክት ኢንሰፕሽን ፕሮጀክት ይመስለኛል። እንደ ዲላ ከተማ አስተዳደር በጣም ቢግ የሆነ ፕሮጀክት በከተማችን አስባችሁ ከዚህ ቀደም የሳሮን ሎጅ የነበረውን የተለያየ የመኝታ የምግብና መሰል የሪዞርት አገልግሎት የሚሰጥ ተቋም ነው የነበረው። በሪዞርት ደረጃ ያደገ ባይሆንም ግን በሎጅ ደረጃ ላይ ያለውን አገልግሎት እያከናወነ የነበረ ይሄ ፕሮጀክት ቤተሳይዳ በአዲስ መልክ አገልግሎት በማሳለጥ እና በማሳደግ ከተማችን በአዲስ መልክ በሪዞርት ለመግለጽ እና አዲስ ስራ ለመስራት በማሰብ ሂደት ውስጥ እንዳላችሁ ኦልሞስት አብዛኛው ነገሮች ተጠናቆ ነገሮችን ውጤታማ በሆነ መንገድ ለመጀመር እየሰራችሁ ያላችሁትን ስራ ስለምናቅ ያንን ትልቁን ስራ እስክትጀምሩ በዚህ ግን እንደ መግቢያ
አድርጋችሁ ለከተማችን ያሳረፋችሁት ያለው አሻራ በመሆኑ ምክንያት እኔ እጅግ በጣም ደስታ ይሰማኛል። እንደ ዲላ ከተማ አስተዳደር በየትኛውም በምትንቀሳቀሱባቸው አካባቢዎች በምትሰሩት ስራ የኛ ድጋፍ በሚያስፈልጉ ቅድም ክቡር የዞን አስተዳደርም ዶክተር ዝናቡ ወልደን እዚህ አብረን ነው ይህንን ፕሮግራም ያስጀምርነው። እሳቸውም እንደ ዞን አብረን ሆነን ከእናንተ ጎን በመሰለፍ የምትጠይቁትን ጥያቄዎችን ፈጣን የሆነ ምላሽ በመስጠት ፈጣን የሆነ ምላሽ ብቻ አይደለም አብራችሁ ሆነን ዓላማችሁን ለማሳካት የምንሰራ መሆኑን ለማረጋገጥ እወዳለሁ። ቤተሳይዳ በማህበራዊና ኢኮኖሚያዊ ጉዳዮች ለችግር የተጋለጡ ወገኖችን ለመደገፍ ታስቦ የተቋቋመ ግብረሰናይ አገልግሎት መሆኑን ዶክተር ኤፍሬም አንዴ የይርጋ ጨፌ ቤተሳይዳ የህፃናት ክሊኒክ ስራ አስኪያጅ ገልጸዋል። አገልግሎቱ አዲስ አበባን ጨምሮ በበርካታ የክልል ከተሞች በልዩ ልዩ ዘርፎች ላይ የሰራ መሆኑን የገለጹት ዶክተር ኤፍሬም በአለታ ወንዶና በይርጋ ጨፌ ከተሞች የህፃናት ሕክምና ክሊኒክ ከፍቶ በተመላላሽና ተኝቶ ሕክምና ዘርፍ ማህበራዊ ኃላፊነቱን በመወጣት ላይ መሆኑን በመግለጽ ከዚህም ባሻገር ትምህርትና ንጹህ መጠጥ ውሃ አገልግሎቶችን በማስፋፋት ላይ እንደሚገኝም ተናግረዋል። ከመጀመሪያው ጊዜ ጀምሮ በተለያዩ ህብረተሰብን በሚጠቅሙ ተግባራት ላይ የተለያዩ ፕሮጀክቶችን ቀርጾ የተንቀሳቀሰ የሚገኝ ተቋም ነው እና በዋነኝነት በጤና፣ በትምህርት፣ በምግብ ደህንነት እና በሴቶችና ህፃናት ዙሪያ በተለያዩ የሀገሪቱ ክፍሎች ላይ የተንቀሳቀሰ የሚገኝ ድርጅት ነው ማለት ነው። በዋነኝነት አሁን ባለው ሰዓት በጌዲዮ ዞን ውስጥ በዋነኝነት በጤና እና በፉድ ሴኩሪቲ ላይ በዋነኝነት የተንቀሳቀሰ የሚገኝ ተቋም ነው እና ይርጋ ጨፌ ከተማ ላይ ቤተሳይዳ የህፃናት ስፔሻሊቲ ክሊኒክ ከፍቶ ላለፉት 10 ዓመታት በይርጋ ጨፌ ከተማ ወረዳና አጎራባች ወረዳዎች ለሚገኙ የህብረተሰብ ክፍሎች የነፃ የህክምና አገልግሎት እየሰጠ ይገኛል። ሬዲ ሮፕ ሬስቶራንት በከተማው መከፈቱ ዲላን የቱሪዝምና የኢንቨስትመንት ማዕከል ለማድረግ የሚደረገውን ጥረት ከማገዝ ባሻገር ከሬስቶራንቱ የሚገኘው ገቢ በከተማው ለተለያዩ ማህበራዊ ችግሮች የተጋለጡ ወገኖችን ለመደገፍ እንደሚውልም ተገልጿል። ሬዲ ሮፕ ሬስቶራንት የተቋቋመው በዋናነት የዲላ አካባቢ ያሉ በጌዶ ዞን የሚገኙ ጎዳና ላይ ወሲብ ንግድ የሚሰሩ ሴቶችን ሰፖርት ለማድረግ ነው። ለትርፍ የተቋቋመ ድርጅት አይደለም። እነዚህን ሴቶች ነው መልሰን የምናቋቁምበት። የተለያዩ ሙያዎችን አሰልጥነን መልሶ ስራ በማስያዝ ሴቶችን እንደግፋለን። ዋና አላማው ይሄ ነው። ከዛም በተጨማሪ ደግሞ የምናቀርባቸው በጣም ጣፋጭ የሆኑ ለየት ያሉ ኢሮፒያን ዲሾች እንዲሁም ሀገር በቀል የሆኑ ምግቦቻችንን በጣም በቆንጆ ኳሊቲ እና በልዩነት እናቀርባለን። ተመልካቾች የዜና 7 ወጃችን አሁንም ቀጥለዋል። በይርጋ ጨፌ ወረዳ ሀሩ ቀበሌ 7ኛ ሀገራዊ ጠቅላላ ምርጫን አስመልክቶ የድጋፍ ሰልፍ ተካሂዷል። አማኑኤል ታምራት መድረኩን በመክፈቻ ንግግር የጀመሩት የቀበሌ ስራ አስኪያጅ ሁሉም የማህበረሰብ ክፍል ይሆነኛል ለሚለውን ፓርቲ በነጻነት መምረጥ እንደሚችል ተናግረው የአንድ ሰው ድምጽ ለሚወዳደሩት ፓርቲዎች ትልቅ ዋጋ ስላላት የምርጫ ካርድ የወሰዱት ሁሉ በቸልተኝነት ሊያዩ እንደማይገባ ተናግረዋል። የህዝብ ተወካይና የፓርላማ አባል የሆኑት ወይዘሮ ክብነሽ ሽፈራ እንዳሉት አሁን ላይ እየታየ ያለው ለውጥ በመንግስት ብቻ ሳይሆን በህብረተሰቡም ተሳትፎ ጭምር የመጣ በመሆኑ ሁሉም ህዝብ ለለውጥ መትጋት እንዳለበት መልእክታቸውን አስተላልፈዋል። ምርጫ ሰላማዊና ፍትሃዊ እንዲሆን ሁሉም አካባቢው ሰላምን በማስጠበቅ የበኩሉን እየተወጣ እንዲቆይና ሰላምን የሚያደፈርስ ማንኛውም ነገር በሚከሰትበት ሰዓት ለህግ አሳልፎ በመስጠት የበኩሉን እንዲወጣ ወይዘሮ ክብነሽ መልእክታቸውን አስተላልፈዋል። ህዝቡ እንግዲህ ይመቸኛል ይወጀኛል የሚለውን ፓርቲ እንዲመርጥ ሁሉም በነቂስ ወጥቶ እንዲመርጥ እኛ እንደ ገዢም እንደ መንግስትም ትልቅ ኃላፊነት አለብን። ስለዚህ ሁሉም ህዝብ የሚጠበቅበትን ኃላፊነት መወጣት አለበት። የተመዘገበ ሰው ሁሉ ለመምረጥ የደረሰ ዜጋ ሁሉ ተመዝግቧል ብለን እናስባለን። የተመዘገቡ ሁሉም ወጣቶች፣ እናቶች፣ አባቶች በእለቱ ወጥቶ ለ7ኛ ሀገራዊ ምርጫ ተሳትፎ የሚበጀውን ይመራኛል ይለውጠኛል የሚለውን ፓርቲ እንዲመርጥ እኛ እንሰራለን ማለት ነው። ምርጫው ፍትሃዊ፣ ሰላማዊ፣ ዲሞክራሲያዊ፣ ተአማኒ ሆኖ
ማለቅ እንዳለበት ይታወቃል። በዚህም መንግስት ትኩረት ሰጥቶ እየሰራ ይገኛል። ሁሉም የህብረተሰብ ክፍል ምርጫው ሰላማዊ እንዲሆን የበኩሉን ሊወጣ ይገባል ማለት ነው እና መንግስት ብቻውን ከህብረተሰብ ተነጥሎ ሰላምን ማስጠበቅ አይችልም። ምርጫው ሰላማዊ እንዲሆን ማድረግ አይችልም። ህዝቡ ከመንግስት ጎን መቆም አለበት። በመድረኩ የተሳተፉት የአካባቢ ነዋሪዎች ግንቦት 24 2018 ዓ.ም ለሚካሄደው 7ኛ ሀገራዊ ምርጫ አስፈላጊውን ዝግጅት በማድረግ ቀኑን እየተጠባበቁ መሆናቸውን ተናግረው ሁሉም አስፈላጊውን ዝግጅት እንዲያደርግ ሲሉ መልእክታቸውን አስተላልፈዋል። አክለውም ሁሉም የማህበረሰቡ አካል ይሆነኛል ለሚለውን ፓርቲ እያሰበ እንዲቆይና በዕለቱ ምርጫው ሰላማዊና ፍትሃዊ እንዲሆን ሁሉም የበኩላቸውን እንዲወጡ ተናግረዋል። ህዝቡ በእርግጥ ምርጫ ዲሞክራሲያዊ እንዲሆን ሰላም ያስፈልጋል። በዋናነት ሰላም ያስፈልጋል። ዋናውም ደግሞ እንደ አካባቢው ሰላም ነው። በየጎረቤታችን አካባቢ አንድ ቦታ ችግር ቢኖርም እንኳን እንደ ሀሩ እንደ አካባቢው በቃ እኛ ጋር ሰላም ነው። ምንም ችግር የለም። ምርጫ በሰላም ነው እየተንቀሳቀሰ ያለው። ምንም እኛ ጋር ችግር የለም። በእርግጥ አሁን ያለው ነገር እየተሰማም ያለው ነገር ቢኖርም እንደ አካባቢያችን የሀገራዊ 7ኛ ምርጫ ሰላማዊና ፍትሃዊ እንደሆነ እኔም ደግሞ እንደ አንድ ዜጋ እንደ አንድ አካባቢ ተወላጅ ወጣትም ነኝ እንደ ወጣት ሰላሙን በማስጠበቅ አንፃር አሁን ያለውም እየመራ ያለው የወጣት ኃይል ስለሆነ በጣም ደህናና ሰላማዊ እንደሆነ ነው የሚያውቀው። እንደ ራሳችን ደግሞ ያ ወጣትን በማደራጀት ብዙ ወጣት ኃይላት አለ። አሁንም ወጣትን አካባቢ አቀፍ ደራሽ ወጣቶች ማህበራትን ከ65 ወጣት በላይ አደራጅቼ ቀበሌ ባወቀበት የወረዳ አካል በሚያውቅበት ሰላሙን በማስጠበቅ እየሰራን ነው። የ7ኛ ሀገራዊ ምርጫ ምክንያት በማድረግ በድጋፍ ሰልፉ የእግር ኳስ ውድድርም ተካሂዷል። መድረኩ የክልል የዞን እንዲሁም የወረዳና የተለያዩ እንግዶች በተገኙበት በተለያዩ ዝግጅቶች ተካሂደዋል። 7ኛው ሀገራዊ ጠቅላላ ምርጫ በጌዴኦ ዞን ይርጋ ጨፌ ወረዳ ዶማርሶ ቀበሌ የብልጽግና ፓርቲ አባላት የይምረጡኝ ቅስቀሳና የድጋፍ ሰልፍ ተካሂደዋል። የ7ኛ ሀገራዊ ምርጫ ከድጋፍ ሰልፍ ጎን ለጎን የወዳጅነት እግር ኳስ ጨዋታም ነው የተካሄደው። ሰኒያ መሐመድ በዚህ ላይ ተከታዩን ይዛለች። በስነ ስርዓቱ የመክፈቻ ንግግር ያደረጉት የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳደርና ስራና ክህሎት ቢሮ ኃላፊ ዶክተር አባዮ ታደሰ ፓርቲው ፖለቲካዊና ኢኮኖሚያዊ ችግሮችን በመቅረፍ ረገድ ከፍተኛ ለውጦች ማምጣቱን ተናግረው ብልጽግና ፓርቲ በመደመር እሳቤ ለሁለንተናዊ እድገት እየሰራ ያለ ፓርቲ እንደሆነም ገልጸዋል። የጌዴኦ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴ እንደገለጹት በብልጽግና ፓርቲ ባለፉት 5 ዓመታት የተለያዩ የልማት ስራዎች በመስራት ለውጦች መምጣታቸውን ተናግረው በግብርናውም ዘርፍ በተሰሩ ስራዎች እድገት መምጣቱን አመላክተዋል። የይርጋ ጨፌ ወረዳ ዋና አስተዳዳሪ አቶ ዳዊት ቡኔ ከለውጡ በኋላ የህብረተሰቡ የልማት ጥያቄዎች እየተመለሱ መሆናቸውን አንስተው በተለይ በቡና ልማት ስራዎች ላይ ከፍተኛ ለውጦች መምጣታቸውንም ገልጸዋል። አቶ ዘሪሁን አሰፋ የይርጋ ጨፌ ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ 7ኛው ሀገራዊ ምርጫ ዲሞክራሲያዊ ሰላማዊና ፍትሃዊ ሆኖ እንዲጠናቀቅ ዶመርሶና ጪቶ ቀበሌ የወዳጅነት ጨዋታ ማካሄዱን በማንሳት ጤናማ ማህበረሰብን ለመገንባትና ብልጽግናን ለማረጋገጥ ታስቦ የተዘጋጀ መሆኑን አመላክተዋል። ስፖርትን የዕለት ተዕለት እንቅስቃሴ አካል በማድረግ ጤናን መጠበቅ እንደሚያስፈልግ ጠቅሰው ያለውን ሰላም አንድነትና እድገት ለማስቀጠል በትኩረት እንደሚሰራም ገልጸዋል። ስፖርት በመሰረቱ ብዙ መልእክቶች አሉት። ከሁሉም ቀድሞ ጤና ነው። ጤናችንን ለመጠበቅ ስፖርት የእግር ኳስም ቢሆን ሌሎች የአካል ብቃትና ሌሎች ስፖርቶችን መስራት ለዜጋው እጅግ ወሳኝ ነው። ብልጽግና በመሰረቱ ትልቁ ምርታማ ወይ ደግሞ ውጤታማ መሆን እንዲችል ጤናማ ዜጋ ማፍራት ላይ ነው እየሰራ ያለው። ጤናማ ዜጋ ደግሞ አፍርቶ ብልጽግናን ለማረጋገጥ ስፖርት ለአካል ብቃት፣ ለአእምሮ ጤና፣ ለአንድነት፣ ለፍቅር፣ ለሰላም ትልቅ ፋይዳ ያለ ከመሆኑ መነሻ ነው ስፖርትን እንደ አንድ ኩነት እንደ ወትሮ አይደለም፣ ብዙ መልእክቶች ያሉበት ነው። ይሄን መነሻ ያደረጉ ብዙ ወጣቶች ስፖርት ላይ አሁን እያዘወተሩ ጤናቸውን እየጠበቁ ያሉበት ሁኔታ ትልቅ እና ወሳኝ ኩነት በመሆኑ ነው ዛሬ አንዱ
የዛሬው በዓል ወይ ደግሞ የዛሬው የቅስቀሳ በዓል አንዱ ኩነት ሆኖ ስፖርት ሊቀርብ ቻለው። አቶ ግዛቸው ጥላሁን የይርጋ ጨፌ ወረዳ ባህል ቱሪዝምና ስፖርት ጽሕፈት ቤት ኃላፊ ጤናማ ማህበረሰብን ለመፍጠር ስፖርታዊ እንቅስቃሴ ፋይዳው ከፍተኛ መሆኑን በመጥቀስ ነገ የተሻለ ሀገርን ለመፍጠር የሚረዳ በመሆኑ አጠናክሮ ማስቀጠል ይገባል ብለዋል። ስፖርት በመስራት ጤናማ ማህበረሰብን መገንባት እንደሚያስፈልግ ጠቅሰው ሁሉም ህብረተሰብ ስፖርታዊ እንቅስቃሴ በማድረግ አንድነትና ፍቅርን መገንባት እንደሚገባም ገልጸዋል። ዛሬ ላይ በዚህ በዶማርሶ ክላስተር ላይ 6 ቀበሌ ባለበት ጤናማ ማህበረሰብን በመፍጠር ቀጣይ ለምንሰራቸውና ከፊታችን ያለው ለ7ኛ ሀገራዊ ምርጫ ምክንያት በማድረግ እርስ በርስ አንድነትን በመፍጠር በመተሳሰብ መፍጠር ነገ ለተሻለችዋን አገር ለመፍጠር እንዳመቸና ሰዎች እርስ በርስ ተቀራርበው የትኛውም ሊጠቅም የሚችለውን ፓርቲ መምረጥ በሚያስችል መንገድ ህዝቡን በማነቃቃት ህዝቡን ወደ አንድ አካባቢ ለመሰብሰብ የሚሰሩ ሰፊ ስራዎች እንዳለ ይታወቃል። ከዚህ የተነሳ አሁን ላይ ስንመለከት ስፖርቱ ጤናማ ማህበረሰብን ይፈጥራል፣ ጥሩ አስተሳሰብን ሊያዳብር የሚችል አንዱ መሰረት እንደሆነ በዚህ ልክ ልናምን እንችላለን ማለት ነው። ተሳታፊዎቹም በበኩላቸው ከለውጡ በኋላ በተለይ በትምህርት በግብርናና በተለያዩ የልማት ስራዎች ላይ እድገትና ለውጦች መምጣታቸውን ጠቅሰው እየተመለሱ ያሉ የመልካም አስተዳደር ጥያቄዎችን አጠናክሮ ማስቀጠል ይገባል ሲሉ መልእክታቸውን አስተላልፈዋል። ተመልካቾቻችን የዜና 7 ወጃችንን ከማጠቃለላችን በፊት አበይት ጉዳዮችን ልናስታውሳችሁ ነው። በቡሌ ወረዳ 3000 የህብረተሰብ ክፍሎችን ተጠቃሚ የሚያደርግ የንጹህ መጠጥ ውሃ ፕሮጀክት ተመረቀ። ቡኖ ማላ ዓለም አቀፍ የንግድና ኢንቨስትመንት ኤክስፖ በዲላ ከተማ ተካሄደ። ለተለያዩ ችግሮች የተጋለጡ ወገኖችን ለመደገፍ እየሰራ መሆኑን ቤተሳይዳ ግብረሰናይ ድርጅት አስታወቀ። የሚሉት እነዚህንና ሌሎች ስፖርታዊ ጉዳዮችን በዜና 7 ወጃችን አበይት አድርገን የተመለከትናቸው ሲሆን የዜና 7 ወጃችን አሁን በተከታተላችሁት መልኩ ተጠናቋል። የዜና 7 ወጃችንን ከመላው ስቱዲዮ ባለሙያዎች ጋር በመሆን ደግሞ እኔ መስፍን አለሙ ወደ እናንተ ሳደርስ ቆይታ አድርጌያለሁ። ከገደው ቴሌቪዥን በሁለቱም ቋንቋዎች ወደ እናንተ የሚደርሱ የተለያዩ ዝግጅቶች አሁንም መድረሳቸውን የሚቀጥሉ ሲሆን በዜና 7 ወጃችን እዚሁ ያበቃል። ሰላምን እንሻማ። በያላችሁበት ጤናና ሰላም ለእናንተ ይሁን። ሰናይ ጊዜ